what is our main source of light energy? ዋና source of lightአችን ምንጫችን ማነው ነው? ሰላም ተማሪዎች፣ ይህ የስምንተኛ ክፍል የጀነራል ሳይንስ ትምህርት ነው። ከዚህ በፊት ስለ ላይት ምንድነው፣ ላይት is a form of energy that enables us to see objects surrounding us ብለናል። እንዴት ኦብጀክቶችን ልናይ እንችላለን? source of light luminous object እና non-luminous object ሪፍሌክሽንን ለሁለት ከፍለናል። ሬጉላር ወይም ስፔኩላር ሪፍሌክሽን እና ዲፊውዝድ ሪፍሌክሽን ብለን። በዚህ ደግሞ ሪፍራክሽን ምንድነው፣ ዲስፐርሽን ምንድነው እና ሌሎችንም ከበር የምናደርግ ይሆናል ማለት ነው። Refraction of light ማለት ምን ማለት ነው የሚለን? Refraction is a phenomena in which there is a bending of light rays as it travels from one medium to another medium. ሁለት ሚዲየም አሉ ማለት ነው። ሚዲየም 1 እና ሚዲየም 2 ይኖራል። ስለዚህ ላይት ከአንድ ሚዲየም ወደ ሁለተኛው ሚዲየም ትራንስፈር በሚያደርግበት ጊዜ ቤንድ የሚያደርግ ከሆነ ምን ይባላል? ሪፍራክሽን ይባላል። ሪተርን የሚያደርግ ከሆነ ደግሞ ሪፍሌክሽን ይባላል። እነዚህን ያየናቸው። ሪፍሌክሽን ጀስት ሪተርን ባክ ነው የሚያደርገው። ሪፍራክሽን ግን ምንድን ያደርጋል? ቤንድ ያደርጋል። መቼ ነው ግን? ከአንድ ሚዲየም ወደ ሌላ ሚዲየም ትራንስፈር በሚሆንበት ጊዜ ማለት ነው። ስለዚህ ጋር አሁን የምታዩት ምን አድርጓል? ውሃ ውስጥ ለምሳሌ እርሳስ ወይ የሆነ ነገር ብትጨምሩ ምን ያደርጋል? ልክ እዚህ ጋር ፊገሩ ላይ እንደምታዩት ቤንድ ያደርጋል ማለት ነው። ስለዚህ ይሄ የሚሆነው ለምንድን ነው? ዲዩ ቱ ሪፍራክሽን ይሆናል ማለት ነው። እዚህ ጋር ፔንስሉ ምንድነው መስሎ የሚታየው? የተሰበረ ይመስላል። እዚህ ጋር ስታዩት ኖርማል ነው፣ እርሳሱ አልተሰበረም፣ ግን የተሰበረ ይመስላል ውሃ ውስጥ ታዩት ማለት ነው። at the point where it enters ውሃ ውስጥ እንጨምር። this is because light bends when it goes from air to water። ላይት ከኤሩ ወደ ውሃው በሚገባበት ጊዜ ምን ያደርጋል? ቤንድ ያደርጋል። የዛኔ እዚህ ጋር ኢንሰርት ያደረግነው ወይም ውሃ ውስጥ የጨመርነው ኦብጀክት ምን ይመስላል? የተሰበረ ይመስላል ማለት ነው። ሌላም ኤክስፐሪመንት አለ። ይሄኛው ኤክስፐሪመንት ደግሞ ለምሳሌ እንደዚህ ካለና ኮይን ብትጨምሩ ኮይኑ ምን ያደርጋል ነው የሚለው? ዲስአፒር ያደርጋል ይላል። ለምሳሌ እዚህ ጋር when the cup is filled with water በውሃ ቢሞላ the coin disappears ኮይኑ ምን ይሆናል? ዲስአፒር ይጠፋል። this happens because of refraction ስላለ ማለት ነው። when light bounces off an object it reaches our eye and we see the object። አሁን ሪባውንስ ካደረገ ሪፍሌክሽን አለ ማለት ነው። ሪፍሌክሽን ካለ ኦብጀክቱን ማየት እንችላለን። ሪፍራክሽን ከሆነ ግን ላይቱ ወደኛ ሳይሆን የሚመጣው ቤንድ አድርጎ ወደ ሌላ ዳይሬክሽን ስለሚሄድ ኦብጀክቱን ምን ልንለው አንችልም ማለት ነው፣ ልናየው አንችልም ማለት ነው። as light travels through the sides of the glass እና በውሃው it is refracted and never reaches our eye ማለት ነው። አይናችን ላይ አይደርስም፣ ስለዚህ ልናየው አንችልም ነው። ሌላው ደግሞ ማወቅ ያለባችሁ እነዚህ አይነት ፕሪዝሞች ስትጠቅማችሁ ጀስት በስክሪፕቶም የሆነ ቼክ ማድረግ ይቻላል አይደል? ፔን ተጠቅማችሁ ሮቴት ታደርጉት ብዙ አይነት ከለሮች ይሰጣቸዋል። ስለዚህ what colors do you see here ነው የሚለው። ብዙ አይነት ከለሮች አሉ አይደል? እነሱን እናያቸዋለን። 7 ከለሮች ናቸው። እነዚህን ድሮ አድርጉ ነው፣ እነሱንም እናረጋለን። which color is bent most እና which color is bent least እነዚህ ናቸው አሁን ሚኒስትሪ ላይ የሚጠየቁ። ስለዚህ እነዚህ እንዴት ነው የምትይዟቸው? የመጀመሪያ እስኪ ይሄን መልሱልኝ። ለምሳሌ የሆነ እንደዚህ ነገር ቢኖር ላይቱ እንደዚህ መጣ፣ ከዛ አንዱ ኦብጀክት እንደዚህ ቤንድ ቢያደርግ እና ሌላኛው ደግሞ እንደዚህ ቤንድ ቢያደርግ፣ ይሄ 1 ብንለው ይሄ 2 ብንለው በጣም ቤንድ ያደረገ የትኛው ነው? 2 ነው በጣም ቤንድ የሚያደርገው። 1 ያው ቤንድ አድርጓል በእርግጥ ግን ለስ ቤንድ ነው። ስለዚህ ሊስት እና ሞስት የሚለውን መለየት እንችላለን፣ ወይም which one of the following ተብሎ በምርጫም ይጠየቃል ማለት ነው። ስለዚህ ዲስፐርሽን የሚለውን እናያለን። ዲስፐርሽን ማለት splitting of white light into its constant color። አሁን ዲስፐርሽን የምንለው ምንድነው? ዋይት ላይት አለ። ይሄ ፕሪዝም ውስጥ ሲገባ 7 ከለሮችን ፎርም ያደርጋል። ይሄን ምን እንለዋለን? ዲስፐርሽን እንለዋለን ማለት ነው። ለምሳሌ ሰንላይት ኢዝ ዋይት ላይት ነው አይደል? የፀሐይ ብርሃን ዋይት ላይት ነው። we can split white light into its color by passing it through በፕሪዝም እንዲያልፍ ስናደርገው ምን ያደርጋል? ሌሎች ከለሮችን እንዲፈጥር እናደርጋለን ማለት ነው። እንደገና ሌላ ፕሪዝም ደግሞ እዚህ ጋር ብንጠቀም እንደገና ወደ ዋይት ይቀይረዋል። ሌላ ፕሪዝም ደግሞ ብንጠቀም እነዚህን 7ቱ እንደገና ዋይት ከለር ያደርጋቸዋል። ስለዚህ ስፕሊቲንግ ኦፍ ዋይት ላይት ከተባለ ዲስፐርሽን ይሆናል ማለት ነው። ሪፍሌክሽን ሪተርን ባክ ነው። ሪፍራክሽን ቤንድ ነው የሚያደርገው ከአንድ ሚዲየም ወደ ሌላ ሚዲየም። ዲስፐርሽን ደግሞ ምንድነው? ስፕሊት ያደርጋል ማለት ነው። the band of 7 ከለር አሉ obtained called spectrum of white light ይባላሉ። እነዚህ 7 ከለሮች አሉ። እነዚህ ምን ይባላሉ? spectrum of white light we can see these colors in rainbow። ቀስተ ደመና ላይ ያው ብዙ ጊዜ ይታያሉ አይደል? እነዚህ እንዴት መጡ የሚለውንም እናያለን።
ስለዚህ እነዚህ ግን ምን ይባላሉ? እንዳጠቃላይ ስፔክትረም ኦፍ ዋይት ላይት ይባላሉ። ለምንድነው ስፔክትረም ኦፍ ዋይት ላይት የተባሉት? ምክንያቱም ከዋይት ላይት ስለመጡ ማለት ነው። ዚስ ከለርስ ኢን ኦርደር ኦፍ አፒራንስ አር እነዚህ በቅደም ተከተል አሁን እነዚህን ነው መያዝ ያለባችሁ። ሬድ፣ ኦሬንጅ፣ የሎ፣ ግሪን፣ ብሉ፣ ኢንዲጎ፣ ቫዮሌት። ስለዚህ አር ኦ ዋይ ጂ ቢ አይ ቪ። ስለዚህ ብዙ ጊዜ ሮይ ጂ ቢቭ ብሎ ይያዛል አይደል? ሮይ ጂ ቢቭ፣ ሬድ፣ ኦሬንጅ፣ የሎ፣ ግሪን፣ ብሉ፣ ኢንዲጎ፣ ቫዮሌት። ስለዚህ አሁን በጣም ቤንድ ያደረገ የትኛው ነው ብትባሉ ማን ነው በጣም ቤንድ ያደረገ? ቫዮሌት ነው ማለት ነው። ቪ ከዛ ኢንዲጎ፣ ብሉ፣ ግሪን፣ የሎ እያለ ለስ ቤንድ የሚያደርገው ደግሞ ማን ነው? ቀዩ ማለት ነው። ሬድ ለስ ቤንድ ያደርጋል። እነዚህ ደግሞ ይሄኛው በጣም ሃይ ቤንድ አለው ማለት ነው። ካያችሁ እንደዚህ የመጣው ነው እንደዚህ የታጠፈው። ስለዚህ ሃይ ቤንድ አለው። እነዚህ ደግሞ ለስ ቤንድ አለው። ስለዚህ አሁን አራቱን ብቻ ሊያመጣ ይችላል። which one of the following has least bend ከተባለውን ሬድ፣ ኦሬንጅ፣ የሎ፣ ግሪን ብላችሁ ግሪን ይሆናል ማለት ነው። ግሪን ምንድነው? ሞስት ቤንድ ያደረገው። ሊስት ቤንድ ከሆነ ሬድ ነው የሚሆነው። ስለዚህ ወደዚህ በምትወርዱበት ጊዜ ቤንዱ ምን እያደረገ ነው የሚሄደው? እየጨመረ ይሄዳል ነው። ስለዚህ እነዚህን ያዙ። ሬንቦ ላይ ቀስተ ደመና ላይ ምን አለ? ሪፍሌክሽን አለ፣ ሪፍራክሽን አለ፣ ዲስፐርሽን ኦፍ ላይት አለ። ኢን የዋተር ድሮፕሌት ማለት ዋተር ድሮፕሌት አለ። እዚህ ጋር ብርሃን በሚያርፍበት ጊዜ ምን ያደርጋል? አንደኛ ሪፍሌክሽን አለ፣ የመጣው ሪፍሌክት ያደርጋል። ሌላኛው ደግሞ ቤንድ ያደርጋል። ሌላኛው ደግሞ ምን ያደርጋል? ዲስፐርሽን አለ ማለት ነው። ስለዚህ ሬንቦ ኢዝ ኤቪደንስ ዛት ሰንላይት ኢዝ ኤ ኮምባይኔሽን ኦፍ ከለር እንደሆነች ማለት ነው። ስለዚህ አሁን የተለያየ እንትን ቀስተ ደመና ይሰራል ማለት ነው፣ የተለያዩ ከለሮችን። ዲስፐርሽን አፒርስ ቢኮዝ ኦፍ ምንድነው? በሪፍራክሽን ምክንያት ነው። ስለዚህ በዚህ መሰረት ዲስፐርሽን አፒርስ ቢኮዝ ኦፍ ሪፍራክሽን ማለት ነው። ሪፍራክሽን ኦፍ ላይት ሲኖር ምን ይኖራል? ዲስፐርሽን ይኖራል። ያ ማለት ስፕሊቲንግ ኦፍ ዋይት ላይት ኢንቱ ስፔክትረም ኦፍ ላይቶች ማለት ነው። when a beam of white light enters a prism ውስጥ በሚገባበት ጊዜ all the colors of white light refract at different angle አይደል? በተለያየ አንግል ሪፍሌክት ያደርጋል እንደዚህ ማለት ነው። እዚህ ጋር ዋይት ላይት ሲገባ እንደዚህ ያደርጉ ሮይ ጂቢ ያልኳችሁ ማለት ነው። ሮይ ጂቢ። ስለዚህ በዛ መሰረት ማግኘት ትችላላችሁ። ቪዲዮ መለስ ታደርጉ ታገኛቸዋላችሁ። ስለዚህ በዛ መሰረት እነዚህን የተለያየ አንግል ፎርም ያደርጋሉ ነው። this is cause the white light to split into its component color። ስለዚህ አሁን እነዚህ ከለሮች ከየትም አልመጡም አይደል? ዋይት ከለር ውስጥ የነበሩ ናቸው። ግን ፕሪዝም ስንጠቀም እነዚህ ምን እንዲያደርጉ አደረገ ማለት ነው? እንዲታዩ ወይም ብቻቸውን ችለው እንዲታዩ አደረጋቸው ነው ፕሪዝሙ። ሬድ ላይት ቤንድስ the least and violet light bends the most. in this way white light disperses into its component color ነው። ስለዚህ ሮይ ጂቢ በሚለው የትኛው በጣም ቤንድ እንደሚያደርግ የትኛው ደግሞ በጣም በትንሽ ቤንድ እንደሚያደርግ ማወቅ ትችላላችሁ። ሌላው ኤክሰርሳይዝ 7.2 አለ። ሙን ኢዝ ዘ ሶርስ ኦፍ ላይት ይላል። ትሩ ፎልስ ነው? ፎልስ አይደል? ሙን ምንድነች? ነን ሊሚነስ ኦብጀክት ነች። የራሷ የሆነ ላይት የላትም። ሰንላይት ኢዝ አን ኤግዛምፕል ኦፍ ናቹራል ሶርስ ኦፍ ላይት። ትሩ ነው አይደል? ሰንላይት ምንድነው? ናቹራል ሶርስ ኦፍ ላይት ከሚባሉት ውስጥ ምን አለ? ሰን አለ፣ ስታር እና ላይቲንግ ምንላቸው ማለት ነው። Mirrors do not produce light but can be seen because they reflect light into our eyes. Mirror do not produce light. Light produce አያደርጉም መስታወቶች but can be seen because they reflect light into our eyes. ላይትን ሪፍሌክት ስለሚያደርጉ ግን እናያቸዋለን። ስለዚህ ትሩ ይሆናል ማለት ነው። The change in direction of light as it moves from one medium to another is called reflection. ይሄ ፎልስ ነው። እዚህ ጋር ከአንድ ሚዲየም ወደ ሌላ ሚዲየም ከሆነ ምንድነው? ሪፍራክሽን ነው እንጂ ሪፍሌክሽን አይደለም። ሪፍሌክሽን ምንም ሚዲየም አያስፈልግም። በቃ አንድ መጣ ከዛ በኋላ የሆነ ሰርፌስ ይነካና እንደዚህ ሪፍሌክት ያደርጋል። ኢንሲደንት ሬይ፣ ሪፍሌክትድ ሬይ። ሪፍራክሽን ላይ ግን ከአንድ ሚዲየም ወደ ሌላ ሚዲየም ይገባል፣ የዛኔ ቤንድ ያደርጋል። ስለዚህ ሪፍራክሽን ነው መሆን ያለበት ነው። A source of light is ነው የሚለን። A source of light is an object which reflects light, an object which emits its own light አይደል? ስለዚህ source of light ማለት an object which emits its own light ምንላቸዋለን? luminous object ምንላቸዋለን። What is our main source of light energy? ዋና source of lightአችን ምንጫችን ማን ነው? The splitting of white light into its constant color is called ምን ይባላል ብለናል? dispersion ይባላል።
ሪፍሌክሽን ምንድነው ብለናል? ሪተርን ባክ ወይም ባውንስ ማድረግ ነው። ሪፍራክሽን ቤንድ ማድረግ ነው። ትራንስፓረንት፣ ትራንስሉሰንት ምናምን እና ኦፓኪው ሌላ ጊዜ የምናያቸው ናቸው። አራተኛውን ጀስት በፊት ጠይቀናቸው ነበረ። ኦብጀክት ዛት ካን ሜክ ዜር ኦውን ላይት አር ኮልድ ምን ይባላሉ ብለናል? ሊሚነስ ኦብጀክት ይባላሉ። ስለዚህ ኤ ያላችሁ ልክ ናችሁ ማለት ነው። በቀጣይ ቪዥንስ ኤንድ ኢሜጂንግ የሚለውን የምናይ ይሆናል። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ፣ ቪዲዮውን ላይክ ማድረግ እንዲሁም ለጓደኞቻችሁ ሼር ማድረግ እንዳይረሳ። ሌሎች ፓርቶችን የምትፈልጉ ከሆነ ቀጣይ ፓርቲ ያላችሁ ኮሜንት ሴክሽን ላይ መጻፍ ትችላላችሁ። እናመሰግናለን።